መንፈስ ቅዱስ ከሚያስደንቀው ነገር አንዱ ከእኛ የመኖር ዘመን አልፎ በማንገኝበት ጊዜና ዘመንም ያለ የእግዚአብሔርን ሐሳብ በሰው ውስጥ ሰፍሮ አስቀምጦ የመናገር አቅሙ የመግለጥ አቅሙ ሰዎች ከእግዚአብሔር መንፈስ ጋር በዚህ አይነት ዴፕዝ በዚህ አይነት ስትሬንግዝ አብረው መሆናቸው በጣም የሚደንቅ ነገር ነው። 750 ዓመት በፊት ያን ጊዜ ያለውን ጥቂት ነገር ልንገራችሁ። በዚያን ጊዜ እስራኤል በሶርያውያንና በግብፃውያን ባርነት ውስጥ የነበረ ህዝብ ነው። ሶርያውያንና ግብፃውያን በእነርሱ ጥላ ውስጥ ወይም በእነሱ ገዥነት ውስጥ ይኖሩ ነበር። ስለዚህ ይሄ ትንቢት ሲመጣ ወይም ይሄንን መልእክት ነብዩ ኢሳይያስ ሲናገር ያ ህዝብ ከሚያየው ነገር በስተቀር ለማመን ይቸገራል። ሶርያውያን በገዙበት፣ ግብፃውያን በረቱበት፣ በግዞት ባለበት፣ በባርነት በሚኖርበት ሁኔታ ውስጥ ከሚኖርበት ምድር ተፈናቅሎ ምድሩ ምድረ በዳ አንዳች የማይገኝበት ተስፋም በማይደረግበት ሁኔታ ውስጥ እያለ ይሄንን ሁኔታ ለመረዳትም ለመቀበልም ለማመንም አብሮ ለመቆምም ይቸገራል። እግዚአብሔር ግን የናንተ ሁኔታ አይገደውም። አሜን ነው። በምንም አይነት ሁኔታ ውስጥ ሆኖ የሚናገረው ነገር በእናንተ የመረዳት አቅም ላይ ተንተርሶ አይደለም፣ በእርሱ ዘላለማዊ መርሃ ግብር ላይ ተንተርሶ ነው። እግዚአብሔር ሐሳብ አለው። ሐሳብ አይመጣለትም፣ ይጻፋል፣ ይያዛል። እግዚአብሔር ሐሳብ አለው እንጂ ሲበሉት ሐሳብ አይመጣለትም። የናንተን ሁኔታ ያየ ሐሳቡን አሜንድ አያረግም። የጠላትን አሰራር ያየ እግዚአብሔር ሐሳቡን አይቀይርም። ማንም ይሁን ምን እግዚአብሔር ያሰበውን ለማድረግ የበቃና የሚችል አምላክ ነው። ስለዚህ እግዚአብሔር ሐሳብ ነበረው። ሐሳቡን የምድሪቷ መፍረስ፣ የመንግስት መበታተን፣ የህዝቡ በባርነት ውስጥ መኖር፣ ከምድሩ መፈናቀል፣ በግዞት መቀመጥ የእግዚአብሔርን ሐሳብ ሊቀይረው ከቶ አይችለው። wherever you are የትሙን በምንም አይነት ሁኔታ ውስጥን እግዚአብሔር አንተ ላይ ሐሳብ አለው። ሐሳቡን ሊቀይር የሚችል አንዳች ነገር የለም። እግዚአብሔር ሐሳብ አለው እንጂ ሐሳብ አይመጣለትም። በሉት ሁላችሁ እስቲ በሉት ባካችሁ። እግዚአብሔር ሐሳብ አለው እንጂ ሐሳብ አይመጣለትም። ሐሳብ የሚመጣለት ሰው ነው። ይሄ ቢሆን ያ ቢሆን ይሄ ካልሆነ ይሄ ብሎ የሚለው ሰው ነው። እግዚአብሔር ሐሳብ አለው። ሐሳቡን ይፈጽም ዘንድ ከቶ የሚከለከል አምላክ አይደለም። በጣም የምትወዱት የምታውቁት ሁላችሁም በቃላችሁ ልትወጡት የምትችሉ የመጽሐፍ ቅዱስ ክፍል አለ። ሕዝቅኤል 37 ሕዝቅኤል 37 ስለምንድን ነው የሚያወራው? ሕዝቅኤል 28 አያችሁ። ሕዝቅኤል 37 ምን ያህል እንደተሰበካችሁ የሚያሳየው ይሄ እኮ ነው። ለዚህ ነው ሕዝቅኤል 37 ስለደረቁ አጥንቶች ሁላችሁም ታውቁታላችሁ። በደንብ ነው ታውቁት። ሕዝቅኤል 9 ሕዝቅኤል 40 ከዚህ በላይ ያሉ ጥቅሶች አያስፈልጉም ማለት ነው። ሕዝቅኤል 37 እግዚአብሔር ለነብዩ እንደዚህ ይለዋል። ሕዝቅኤል ማለት the strength of God ማለት ነው። ሕዝቅኤል ማለት የእግዚአብሔር ብርታት ማለት ነው። የእግዚአብሔር ኃይል ማለት ነው። የእግዚአብሔር አደራረግ ማለት ነው። ነብዩ 37ን የሚያወጣልኝ አለ። ሕዝቅኤል 37 እስቲ የእግዚአብሔር እጅ በላይ ነበረ። ኬት በመንፈስ አወጣኝ። ፊዚካሊ I am there ፊዚካሊ እዛው ነው ያለሁት። በመንፈስ ግን አወጣኝ። ኦ ሃሌሉያ። በመረዳት በማየት በማስተዋል አርቆ በማየት ግን ከብዙሃኑ መካከል እኔን አወጣኝ። እግዚአብሔር ያርግላችሁ። እዛው ነው ያለሁት ግን እኔ ወጥቻለሁ።
እዛው ነው ያለሁት። እኔ ግን የእግዚአብሔርን ሐሳብ ተረድቻለሁ። እዛው ነው ያለሁት። ከሁኔታው በላይ የሆነ ነገር ለማየት፣ ለመረዳት፣ ለመናገር ችያለኋል። ወይ የእግዚአብሔር እጅ በእኔ ላይ ነበረ። በመንፈስም አወጣኝ። ከዛስ አጥንቶችን በሞሉበት ሸለቆ አኖረኝ። በዙሪያውም በነዚያ መካከል አዞረኝ፣ አመላለሰኝ። ብዙ ነበሩ፣ የደረቁ ነበሩ፣ የተበታተኑ ነበሩ። እሺ አያችሁ፣ እግዚአብሔር ሲጠይቀው በህይወት ሊኖሩ ይችላሉ። በሂውመን ካሰብነው the most impossible thing is this የማይቻል ነገር ይሄ ነው። የደረቀ የተበታተነ፣ ደርቆ አንድ ላይ ያለ እንኳን አይደለም፣ የደረቀ የተበታተነ በሸለቆ ውስጥ ያለ አሳየኝና እግዚአብሔር እነዚህ ነገሮች በህይወት ይኖራሉን አለኝ። ምን አልከው? አንተ ታውቃለህ ጌታ ሆይ። this is very difficult። በእውነት ይቻላል ለማለት እምነት ከእምነት በላይ ነው ነገሩ። ይከብዳል ነገሩ። በጣም ከባድ ነው ነገሩ። እንዴት ይሁን ታዲያ? እንዲህ አለኝ። ያዘው። ምን ተናገር? ምን ተናገር? ትንቢት አሁን ካለነው ነገር ወይም ከሁኔታው በላይ ሆኖ ፊውቸራችንን ላይ ያለውን የእግዚአብሔር ሐሳብ የሚያረጋግጥ ድምጽ ነው። ሁኔታው የደረቀ ነው፣ የተበተነ ነው፣ በሸለቆ ውስጥ ነው ያለው። ነገር ግን የእግዚአብሔርን ሐሳብ ንገራቸው። ተናገር የእግዚአብሔርን ሐሳብ። ምንድነው የእግዚአብሔር ሐሳብ? እንዲህም በላቸው እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። በቃኝ፣ ይበቃል። ምን ስሙ? ምን ስሙ? የእግዚአብሔር ቃል። እግዚአብሔር ለነገሮቹ ያለው ሐሳብ ነው እንጂ ከመጽሐፍ ቅዱስ ላይ አንድ ያማረበት ሰው ተነስቶ የሚደልቀው ድለቃ አይደለም። የእግዚአብሔር ቃል ማለት የእግዚአብሔር ሐሳብ ነው። እስቲ በሉት። በእኔ ሁኔታ ላይ፣ በሀገሬ ሁኔታ ላይ፣ በቤተ ክርስቲያን ሁኔታ ላይ የእግዚአብሔር ሐሳብ ምን እንደሆነ መስማት ፈልጋለሁ። I don't care about the politica። አላውቅም ስለ ኢኮኖሚው፣ አላውቅም ስላለው የዘር ችግር፣ አላውቅም ስላለው ሁኔታ። but what I understand is በመንፈስ አውጥቶ ያሳየኝ ነገር ግን፣ በመንፈስ ወጥቼ ያስተዋልኩት ነገር ግን ዳይናሚክ ነው። እና he start ከዛ ጊዜ ጀምሮ ይስሐቅ ሕዝቅኤል መናገር ጀመረ። እስራኤል ሆይ ስማ፣ የእግዚአብሔር ቃል በእናንተ ላይ እንደዚህ ይላል፣ ትንፋሽ አገባባችኋለሁ፣ እገጣጥማችኋለሁ፣ ሕይወት ሰጣችኋለሁ፣ ቁርበት አለብሳለሁ፣ ሰራዊት አድርጌ አስነሳለሁ ይላል እግዚአብሔር እያለ ለነዛ ለተበተኑ ሰዎች ይናገራል። ተበትነዋል ግን ይናገራል። እግዚአብሔር ይመስገን። ለስም በሪ ስሙኝ። የእግዚአብሔር ቃል የእግዚአብሔር ሐሳብ ነው። እስቲ በሉ። አይሰማኝም፣ አይሰማኝም። ይሄ ምንድነው? አይደለም። ይሄ ምንድነው? መጽሐፍ ቅዱስ ነው። ይሄ የእግዚአብሔር ቃል አይደለም። ይሄ ምንድነው? መጽሐፍ ቅዱስ ውስጥ የእግዚአብሔር ቃል አለ። በመንፈስ አስተውለን ከእኛ ነባራዊ ሁኔታ ጋር መንፈስ ቅዱስ መስክሮልን የምንናገረው የእግዚአብሔር ቃል በዚህ ውስጥ አለ። ስንጀምረው ይሄ የሚለው መጽሐፍ ቅዱስ ነው። ቅዱስ ማለት በተለየ መንገድ የተመሰጠረ ነገር ያለው መጽሐፍ ማለት። አንዳንድ ሰዎች ቅዱስ መጽሐፍ ይሄ ከምን ተቀደሰ? ከፍቅር እስከ መቃብር፣ የመደመር ፍልስፍና ወይም ከአብዮታዊ ዲሞክራሲ ይሄ ያም በወረቀት ላይ ነው የተጻፈው፣ ይሄም በወረቀት ላይ ነው የተጻፈው።
ይሄን ቅዱስ የሚያደርገው የተቀደሰ ነገር በውስጡ መያዙ ነው። አሜን ነው። ጊዜም ዘመንም የማይሽረው ነገር በውስጡ አለው። ከነዛ የተቀደሰ ነው። ይሄ ቅዱስ የሚያደርገው መቀደስ የሚችል ነገር ስላለበት ነው። አሜን ይባላል። there is a power እዚህ ውስጥ እኛን መቀደስ የሚችል ነገር ስላለው እኮ ነው። መጽሐፍ ቅዱስ ነው ስትሰማው የመቀደስ አቅም አለው፣ የማንጻት አቅም አለው፣ ለእግዚአብሔር አንተን የማብቃት አቅም አለው። የእግዚአብሔር ቃል አለው። የእግዚአብሔር ቃል እንዲህ ይባላል ontological word ነው ይባላል። የእግዚአብሔር ቃል ማለት ontological word ምን ማለት ነው? ውሃ ሲል ይሆናል። ውሃ it's not only word physically መቀየር ይችላል። አሜን ነው። the only እንደዚህ መሆን የሚችል የእግዚአብሔር ቃል ብቻ ነው ontological word። ሰማይ ይሁን አለ። ጨርሱት እናንተ። ሰማይም ontological ነው እግዚአብሔር ቃል። እየሰማነው ይቀድሰናል፣ እየሰማነው ያነጻናል፣ እየሰማነው ያበቃናል። ለምን? የእግዚአብሔር ቃል እንዲህ በል ትንቢትም ተናገር እንዲህም በላቸው የእግዚአብሔርን ቃል ስሙ በላቸው ብሎ የእግዚአብሔርን ቃል ነብዩ መናገር ጀመረ። ከዚያም በኋላ ድምጽ ሆነ፣ መናወጥ ሆነ፣ አጥንት ከአጥንቶች ጋር መገጣጠም ጀመሩ። እሱ ምን እያለ? የእግዚአብሔርን ቃል እየተናገረ። ክብር ለእግዚአብሔር ይሁን። ምን ልላችሁ ነው? እግዚአብሔር በሚመጣው ዘመን ስር ትሰዳላችሁ ብሏል ስናስበው ወደ 18 መግቢያ የ17 ማለቂያ ስለሆነ የሚናገረው 2018 ላይ ማለት ነው። እቺ ታይሙን ጠብቃ የመጣች መልእክት ነው እንድትሉ አይደለም። ዘጸአት ምዕራፍ 12 ላይ የእግዚአብሔር ቃል እንደዚህ ይላል፣ ይህ ቀን ይህ ወር ከወሩ የመጀመሪያ ወር ይሁንላችሁ ብሎ እግዚአብሔር አንድ ቀን መጣና መስከረም ይሁን አለ እንደማለት ነው። ለግብጾች እየኖሩ እነሱ ወር እየቆጠሩ ያለ ድንገት መጣና እግዚአብሔር ይህ ወር ለእናንተ የወሩ መጀመሪያ ይሁን። እስከ ዛሬ መስከረም ነበረ፣ ከዚህ በኋላ ግንቦት የዓመት መጀመሪያ፣ የወር መጀመሪያ፣ የቀን መጀመሪያ ይሁንላችሁ። ለምን? ከዚህ ቀን ጀምሮ አዲስ ይሆናል ሲል ነው እግዚአብሔር። ጌታ ይባረክ። ስር ይሰዳል። ስር እንሰዳለን። አረ እንበለው። አይሰማኝም? with confidence and faith በእምነትና በእርግጠኝነት ድምጻችሁን ስታወጡ አንድ ሙዚቃ መሳሪያ ተጫዋቹ አንድ ጊዜ ሙዚቃ ልትጫወቱልን ትችላላችሁ? ልሞክረው እንግዲህ አትችልም አትሉም እንዴ? ምን ልሞክረው ትችላለህ? ደወት እሺ አደርገዋለሁ ይላል። አያችሁ፣ እርግጠኛ ሲሆን አደርገዋለሁ ይላል። ስለሚያደርገው ስላለው እርግጠኛ ነው። እናንተም ስትናገሩ ሊሆን ይችላል። ብዙ ጊዜ ሰምቼዋለሁ። እንግዲህ ጌታ ካለ ምን ያቅተዋል አይደለም። with confidence ስር እሰዳለሁ። ሲበሉት በደም ሲበሉት እንዳትቆሙ ሊያደርጋችሁ የሚችል አንድም ቃል ከቶ አቅም የለው። you know why የእግዚአብሔር ቃል ontological word ስለሆነ ድንጋይ ላይ ማብቀል ስለምንችል። እስቲ ዘፍጥረት ነው መዝሙር 114 በጣም ትንሽ ክፍል ናት። የመጨረሻዋ ቃል ግን ትገርመኛለች። 114 የመጨረሻዋ ቁጥር ድንጋዩን ወደ ውሃ መቆሚያ ጭንጫውንም ምድር ወደ ውሃ ምንጭ ከለወጠ እግዚአብሔር። የማይቻል ነገር ነው የሚቻለው፣ የማይሆን ነገር ነው የሚሆነው። ወይ እግዚአብሔር ተናግሯል እና እግዚአብሔር ስር ትሰዳለህ ካለ ላትሰድ የምትችልበት ምንም አይነት አመክንዮ የለም። እና ይሆናል ሲል እግዚአብሔር ይሆናል።
ከዛስ በኋላ ስለ እርሱ መሆን መፈጸም መከናወን ብቻ ነው የማስበውም የምናገረውም የሚሆነው። እግዚአብሔር ይመስገን። እግዚአብሔር ለዚህ ነው በዚያ ሁኔታ ውስጥ ለነበረ የእስራኤል ሕዝብ ወይም ማህበር ምንም አትቸገሩ አላቸው። ሶርያውያን ባሉበት፣ ግብፃውያን ባሉበት፣ ከሀገራቸው ተፈናቅለው በባዕድ ምድር ባሉበት ስፍራ አንድ ነቢይ ተነስቶ እስራኤል ቀሪ በሚመጣው ዘመን ስር ይሰዳል። አውቀም እንደውም ምንድነው የሚለው ስቶሪካሊ ስታጠኗቸው ከነቢዩ የተስፋ ቃል ይልቅ ከአባቶቻቸውም የተስፋ ድምጽ ወይም የተስፋ ቃል ይልቅ በሶርያውያንና በግብፃውያን ተጽዕኖ ስር ስለነበሩ በእነሱ ይመኩ ነበር ይላል። እንደውም እነሱ ይሻሉናል ይላሉ። እነሱ በእነሱ ነው ኮራ የሚሉት፣ በነዛ በእግዚአብሔር ቃል ማለት። ይሄ ሁኔታ ያለ መናገር ለነቢይ እንዴት ከባድ ነው! ይሄ ሁኔታ ያለ ለነቢይ ተናገር አገልግል ማለት በጣም ልቡ የወደቀ ሐሳቡ የወደቀ ተስፋው የጨለመ ግራ የገባው በባዕድ ምድር እያለ አይዞህ ማለት ታስበላናለህ ነው የሚለው እንጂ አይመስልም። የዕብራዊ ጸሐፊ ስለ ሙሴ ሲናገር ምንድን ነው የሚለው? የንጉሱን ቁጣውን ሳይፈራ የሚታየውን ነገር ሳይፈራ የሚታየውን ሳያምን የማይታየውን ነገር አስተውሎ በማይታየው ነገር ላይ ተደግፎ የማይታይ ነገር ግን የማይታይ ነገር ግን የሚታየውን ነገር አጽንቶ በያዘው በእግዚአብሔር ላይ ታምኖ የንጉሱን ቤት በእምነት ለቀቀው። የሚታየው ጊዜያዊ ነው፣ የማይታየውስ ዘላለማዊ ነውና። ምን ውስጥ ነው ያላችሁት? የእናንተ ጉዳይ በቀጣይ ምንድነው? ዕጣ ፈንታው ህይወታችሁ፣ አገልግሎታችሁ፣ ስራችሁ፣ ቢዝነሳችሁ፣ ህልማችሁ፣ ትዳራችሁ፣ ልጆቻችሁ፣ ተማሪዎች፣ ትምህርታችሁ ምንድነው የምታዩት ነገር? የምናየው ነገር የሚካድ አይደለም። አይመችም። ጥሩ ንፋስ አይደለም ይስም። በጆሮአችን የምንሰማው፣ በአይናችን የምናየው፣ በዙሪያችን የሚሆነው ነገር በጣም ብዙ አመቺ ሁኔታ አይደለም ያለው። ደስ የሚል ነገር አይደለም የምናየው። በስራ በኩል በስራችሁ አቅጣጫ ላይ በጣም ኮምፕሊኬትድ የሆኑ ነገሮች አሉ። በጣም ተወሳስበዋል። ጆሮ የሚሰጠን ሰው የለም። ለሀገር ይሁን ለግላችሁ፣ ለቤተሰባችሁ፣ ለሰፈራችሁ የሚጠቅም ነገር ብታስቡ፣ ብትመኙ፣ ብታቅዱ፣ ብታቀነባብሩ እነዚህ ነገሮች ብዙ አድማጭ የሌላቸው ደመና ነው ያለው አካባቢያችን ላይ። አንድ ባለ ሀብት ትላንትና ለሆነ ጉዳይ ወደ ቱርክ ሄዶ ነበረ። ከመሄዱ በፊት ባለቤቴ ያለች እዚህ ምስክር ናት። ከመሄዱ በፊት መንገድ ዘግተውብኝ እንዳይሆን ቼክ አድርግልኝ ኤርፖርቱ ላይ። እኔ ምን የዚህ ሀገር ጉዳይ እኮ አይታወቅም ማለት እዚህ ደርሷል ማለት ነው። የዚህ ሀገር ጉዳይ ወደ አለመታወቅ ደርሷል። ከመታወቅ ወደ አለመታወቅ ነው እያደገ ያለው። ከዛ በኋላ በሰላም ሄደ። ግን ሲመለስ በአጋጣሚ እሱም ብቻ ከፓስፖርቱን ይዘው ዳር ላይ ያስቀሩት እና እኔ ትላንት በጣም ሲሪየስ ፕሮግራም ላይ ነኝ። ደወለና አንድ ነገር እየሆነ ነው። ምንድነው? የዚህ ሀገር ጉዳይ ምንድነው? ስንት ሰዓት እኔ ቆምኩኝ፣ ሰዎቹ ከኔ ጋር ያሉት ወጡ። ምንድነው አለ። በኋላ እንዲረዱት ተደርጎ ወጣ። ከወጣ በኋላ ማምሻ ላይ ቆይቼ አንድ ፕሮግራም ቆይቼ ስወጣ እንዴት ነህ? ምን እንዴት ነህ ትላለህ? ምን እኔ ይሄን ሀገር ጥሎ መሄድ እንጂ እኮ ምንም የሚጠቅም ነገር የለም ማለት የብዙዎቻችን ጩኸት ነው። ከዚህ ልክ ኬንያ፣ ዩጋንዳ ይሻላል። ብቅ ብትሉ ብዙ እልፍ ሲሉ እልፍ ይገኛል። እኔ ግን ነግራችኋለሁ፣ I am the prophet። አሜን ነው።
የሚቀጥለው አመት ስር እንሰዳለን። አሜን ነው። የሚቀጥለው አመት ስር እንሰዳለን። listen my word። ይህ በእናንተ ህይወት ካልሆነ እኔ እግዚአብሔር ሰው አይደለሁም። የሚቀጥለው አመት ስር እንሰዳለን። what does it mean ስር መስደድ? ሶስት ነገር ልንገራችሁ። ስር እንሰዳለን ምንድነው የሚሆነው? የሚቀጥለው አመት መጀመሪያ ለራሳችሁ፣ ቀጥሎ ለስራችሁ፣ ቀጥሎ ለሀገራችሁ ተመኙ። አሜን። እንደ እምነታችሁ የኔም ይሁንልኝ ካላችሁ ግን እነዚህን ሶስት ስቴፖች ስር መስደድ የሚለው ቃል አንደኛው ትርጉሙ ስቴቢሊቲ ነው፣ መረጋጋት። ስር መስደድ ማለት መረጋጋት። የሚቀጥለው አመት ብዙ ነገራችን ይረጋጋል። እየተናወጠ ነው፣ እያናወጠን ነው። ብዙ የሚያስፈራ የሚያስደነግጥ ነገር አለ። ግን እናንተ ሕያው እስትንፋስ ያለበት ድምጽ ያላችሁ ሰዎች ናችሁ። በእናንተም ሁኔታ በምድሪቷም ሁኔታ ላይ ተናገሩት። የሚቀጥለው አመት ምድራችን ይረጋጋል፣ ቤተ ክርስቲያንም ትረጋጋለች፣ የኛ ህይወት ይረጋጋል። በጣም መረጋጋት አቅቶናል። ስር ትሰዳለህ ሲል ትረጋጋለህ። ሃሌሉያ። ከፍተኛ የሆነ መረጋጋት በምድራችን ላይ የምናስተናግድበት ጊዜ ይህ የገባንበት ጊዜ ነው። ማዕበሉም ጸጥ ይላል፣ ወጀቡም ይቆማል፣ ንፋሱም ይቀየራል። እግዚአብሔር በእኛ ሁለንተና ላይ መረጋጋትን ያደርጋል። መንግስት እንደዚህ ሳይሆን በፊት ቤተክርስቲያን እንደዚህ ስትሆን ብዙ አላስፈራንም ነበር። ከመንግስት እብደት በፊት የቤተክርስቲያን እብደት ቀድሞ ነበር። ግን እኛ እሱን አላስተዋልነውም፣ እንደ ቀላል ቆጠር ነው። ያ እብደት አድጎ ሁላችንንም ረፍት ነሳ። የሚቀጥለው አመት ይረጋጋል። ሲበሉት የኔ ህይወት ይረጋጋል፣ የኔ ስራ ይረጋጋል፣ የኔ ቤት ይረጋጋል፣ የኔ ጤንነት ይረጋጋል፣ የኔ ኢኮኖሚ ይረጋጋል፣ የኔ አገልግሎት ይረጋጋል፣ የኔ ሀገር ይረጋጋል፣ ፖለቲካው ይረጋጋል፣ ኢኮኖሚው ይረጋጋል። ሰው በምድሩ ላይ ያርፋል፣ ሰው በምድሩ ላይ ይቀመጣል፣ ሰው በምድሩ ላይ ያፈራል፣ ሰው በምድሩ ላይ ተስፋ ያደርጋል። ይህ በኢየሱስ ክርስቶስ ስም ይሆናል። ይህ ቀጣይ የምድራችን ተስፋ። ስር ይሰዳል የሚለው ሁለተኛው ቃል ሪስቶሬሽን፣ በአማርኛው ተሐድሶ ይሉታል። ተሐድሶ በቤተ ክርስቲያንም ይታወቃል። ተሐድሶ ይሆናል ይባላል። የተሐድሶም ኮንፈረንስ እናንተ ብዙ ተካፍላችኋል። እኛ ሀገር ከሀገር ወጣችሁም ገብታችሁ የምታውቁ ሰዎች ምስክር ናችሁ። እኛ ሀገር ፖለቲካውም ሃይማኖቱም ጓደኝነቱም ውስጥ በእንግሊዘኛ ስብከት ስተት ያለ አይመስልንም። ስለዚህ የሚቀጥለው የተሐድሶ ኮንፈረንስ ጆን ዊስሊ ዊክሊ የሚባሉ ሰውዬ ከአሜሪካ ይመጣሉ። የ50 ዓመት አገልግሎት ያላቸው ሲባል ግጥም በብለም ሞልተን ነው። በእንግሊዘኛ ስተት የለም፣ በእንግሊዘኛ እርኩሰት የለም፣ አሜን ብቻ ነው። ለምን? የእንግሊዘኛም ረሀብተኞች ስለሆነን ደስ ይለናል። እንደኔ አይነቱ ምስኪን ስለ ሀገር ቢና አሁን ቀጥላችሁ የምትሉኝ እናውቃለሁ። አሁን ቦታ አለ አንተ ወይ ምን አለ ቢዝነስ አለ አንተ የለኝ ባዝም በላይ ነው የምትለው አንተ ምንም የገባ አይደለም የምትሉኝ። ይከስ ነቢይ በሀገሩ የረከሰ ነው። እናንተ ብትፈልጉ ታወኩ፣ ብትፈልጉ ሀገርም ልቀቁ።
እኔ አልለምናችሁም አላባብላችሁ። ኢትዮጵያ ግን ስቴብል ትሆናለች። አሜን ነው። እኔ ልዩ በጣም የምወደው ሰው እኔ የሚቀጥለው አመት ቱር አድርገን ለነጮቹ የምስራች ነግረን አገልግለን ደግሞም ጌታ ባርኮን ሰተናቸው ካልመጣ በእውነት እቺ ኢትዮጵያ የምትባለው ሀገር እጇን ወደ እግዚአብሔር መዘርጋት ካቆመች ከኃይለ ሥላሴ በፊት ነው ያቆመችው። ከኃይለ ሥላሴ በቅርቡ ማለት ነው ጀምሮ ከኃይለ ሥላሴ ጀምሮ እጇን ወደ ምዕራብ እንደዘረጋች ነው። ገብቷቸዋል? አዎ እንደማ ይገባቸዋል እንጂ ወደ ምዕራብ ዘርግተን ምዕራባውያን እንዴት አደራች? የኛ ሀገር ንጉስ አሉ፣ የጅማ ንጉስ ነበሩ፣ አባ ጅፋር ምን ይባላል በጅማ። እሳቸው ሲያስነጥሳቸው ጅማ ሁሉ ይታመማል አሉ። እሱ ካልቆስማ ጅማ በሙሉ። እኛም አሁን አሜሪካኖች ካስነጠሳቸው ያመናል፣ ደስ አይለንም፣ ይቀፈናል። በጣም ደግሞ አንዳንድ ነቢያቶች ደግሞ አሉ ገና ዓለምን ነው ምን ዞረው ወንጌል ከኢትዮጵያ ይወጣል ገና እንዞራለን ብለን የኛ ነቢያቶች የኛ አገልጋዮች እየዞሩ እየሰበኩ ቡቱቱም ኪስም ይዘው እየመጡ እንደኔ እንዲያምሮባቸው አውሮፓ የነበረኝ አገልግሎት ይገርማችኋል ጣሊያን የነበርኩ ጊዜ ሲሉን እኛ እዚህ እያለን ድጉር እኮ ነው። እግዚአብሔር ያበቃናል። እስቲ በደንብ በሉት አሜን። እግዚአብሔር ያበቃናል። እግዚአብሔር ያበቃናል በሉት። አይሰማኝም። ሻማ ይሁን መብራት እንዲህ አይነት በርቶ ከሆነ መሬት ላይ አይሰራም። በርቶ ከሆነ ጠፍቶ ግን ከሆነ መደርደሪያ ውስጥም ይሄን ልንገዛ ብንሄድ ከስቶርም ያመጡልናል። አይደለም ሲያመጡልን ይሄን መብራት ከስቶር ያመጡልናል እኮ በካርቶን ተሸክሞ የሚበራ የሚሰራ ቦታውን ያላገኘ ከስቶር አምጥተው እኛም መኪናችን ውስጥ ጭነን የዚህ መብራት ብቃቱ ቦታው ላይ ነው ይሁት ቦታውን ሲያገኝ ይበራልም ያበራልም። አሜን ነው። መብራት እስካልቻልን ድረስ በየትኛውም ተራራ ላይ መቆም እስካልቻልን ድረስ ለዛውም እንዲህ ኢትዮጵያ ውስጥ የጠነዛውን የኛን ወንጌል ይዘን ምዕራብ ልንሄድ እስከ ዛሬ በካንሰርና በጨጓራ በጣም እየተደነቅን እየተደመምን ቤት የምናፈርስ ክርስቲያኖች አውሮፓ ሄደን ምን ልንነግራቸው ነው? እግዚአብሔር ያበቃናል። እግዚአብሔር ያበቃናል። ተጽዕኖ ፈጥረን ወደምንታይበት ከፍታ እግዚአብሔር ያመጣናል። ስር እንሰዳለን፣ እንረጋጋለን፣ እንታደሳለን። ተሐድሶ የሚለው ቃል የብዙ መረዳታችን ያለው ነገሩን ውጫዊ ገጽታውን ከማስተካከል ጋር የተያዘ ነው። ለምሳሌ የተሐድሶ ኮንፈረንስ በእኛ ኮንቴክስት ነው ማውራው፣ በእኛ ኮንቴክስት ነው። የተሐድሶ ኮንፈረንስ ከሆነ መድረኩም ትንሽ መቀየር አለበት፣ ተጋባዥ እንግዶቹም መቀየር አለባቸው። ትንሽ እዛ አካባቢ ለየት ማለት አለበት። ተሐድሶ የሚል ነገር መወራት አለበት። ይሄን ነው የተሐድሶ ኮንፈረንስ ብለን የምንለው። ተሐድሶ የሚለው የግሪክ ወርዱ ዳያቶሮሲስ የሚል ቃል ነው ያለው። ዳያቶሮሲስ ማለት ለነገሩ መጣመም ምክንያት የሆነውን ውስጠኛውን ነገር ማስተካከል ማለት ነው። አሜን ነው። ስኬለተኑን ማስተካከል ማለት ነው። ለነገሩ መበላሸት ምክንያት የሆነውን የነገሩን ውስጠኛ ነገር ማስተካከል። አሁን ለምሳሌ ለሀገራችን መበላሸት ዋነኛ ምክንያት ህገ መንግስቱ ከሆነ ስኬለተኑ ነው ማለት ነው። ህገ መንግስት
በውጭ ያለው መጣመም በውስጥ ካለው መሰረታዊ ቁመና ላይ የተመሰረተ ነው ማለት ነው። ስለዚህ ምንድነው ለመጣመም፣ ለመበላሸት፣ ለመወላገድ አስቀያሚ ገጽታ እንዲኖረን ያደረገውን የነገሩን ውስጠኛ አካል ሪኮንስትራክት ማድረግ ማለት ነው፣ እንደገና መገንባት። እግዚአብሔር በሕይወታችን ያርግልን። በሕይወታችን ወደ ማንፈልገው የሕይወት ምዕራፍ ውስጥ ያስገባል፣ ወይም ስለ ራሳችን የግል ሕይወት አስቀያሚ ገጽታ እንዲኖረን፣ ሰዎች ስለኛ መልካም እንዳያስቡ፣ መልካም እንዳይናገሩ ያደረገ የኛን ውስጣዊ ቁመና ስኬለተኑን፣ መዋቅሩን እንደገና ሪኮንስትራክት ያደርጋል። ኢትዮጵያ የወደቀች፣ የተራበች፣ በጦርነት የታመሰች፣ በእርዳታ በስደት የምትታወቅ ሀገር ከሆነች ለእንደዚህ ላለ ገጽታዋ ምክንያት የሆነውን በእርሷ ውስጥ ያለውን የነገሩን ዋነኛ ምክንያት መቀየር እግዚአብሔር በኢየሱስ ስም ያርግልን። ለጤናችሁ ማጣት ምክንያት፣ ለኢኮኖሚያችሁ ክራይሲስ ምክንያት፣ ለህልማችሁ አለመሳካት ምክንያት የሆነውን እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ግል ህይወታችሁ ምክንያት የሆነውን ነገር እግዚአብሔር በኢየሱስ ስም ያድሰዋል። ይህ ይሆናል። ሪቢልድ፣ ሪኮንስትራክት ማድረግ፣ እንደገና መገንባት እንደገና ቁመናችንን ያስተካክለዋል። የውጨኛው ስማችን እንደ ቤተ ክርስቲያን የቤተ ክርስቲያንን ስም ያበላሽ፣ የቤተ ክርስቲያንን ታሪክ ያበላሽ፣ ገጽታዋን ያበላሽ፣ ዓለማውያን ሰዎች እንኳን እንዳይሰሙን ያበላሽ፣ እንዳይቀበሉን ያበላሽ፣ ተጽዕኖአችን ከራሳችን አልፎ በአካባቢያችን ላይ፣ ከአካባቢያችን አልፎ በሀገራችን ላይ አስተዋጽኦ እንዳናደርግ ያደረገንን በቤተ ክርስቲያን ውስጥ ያለውን ውስጠኛ ጥመት፣ ውስጠኛ ስብራት፣ ውስጠኛ ብልሽት እግዚአብሔር በመንፈሱ በኢየሱስ ስም ያድሰዋል። ያን ጊዜ ስማችን መታደስ ይጀምራል። ኢሳይያስ ምዕራፍ 53 ላይ የነቢዩን ኢሳይያስ መጽሐፍ ቴዎሎጂያን ወይም እነዚህ ስኮላርስ አዋቂዎች፣ ሊቃውንቶች ኢሳይያስ 53ን ሲተረጉሙት ወይም ሲፈቱት የዚህ ትንቢት ትርጓሜ ምንድነው ብለው ሲናገሩ በጣም የሚገርመኝ ቃል አለ። የሰማነውን ነገር ማን አምኗል አይደለም የሚለው? እሺ፣ የእግዚአብሔር ክንድ ለማን ተገልጧል? ባየነውም ጊዜ እንወደው ዘንድ እንደ ብሶ እሺ አድጓል። ድገመው። መልክም የለውም ውበትም የለውም። እሺ፣ ባየነውም ጊዜ እንወደው ዘንድ ደንግባት የለውም። የተናቀ ከሰውም የተጠላ የደዌ ሰው ነበረ። ይህም ትንቢት ከ700 ዓመት በፊት ኢየሱስ ክርስቶስ ሳይመጣ የተነገረ ነው። ኢየሱስ ክርስቶስ ከመጣ በኋላ እነዚህን የትንቢት ቃል በተሰቀለ ጊዜ ካልሆነ በስተቀር በኖረ ጊዜ ላይ አንዱንም ነገር አታዩትም። ባዩት ጊዜ ደምግባት የሌለው አልነበረም። አይተውት የወደዱት ሰው ነበረ። የተጠላ ሰው አልነበረም። ገበያ በሙሉ የሚከተለው ሰው ነበረ። የደዌ ሰው አልነበረም። አንድም ቁስል የለበትም። አይተን ፊታችንን በምንመልስበት ቁመና ላይ አልነበረም። ኢየሱስ ክርስቶስ እንደዛ አይነት አልነበረም። ነገስታት የፈሩት፣ ካህናት የደነገጡበት፣ ገበያ የተከተለው፣ የሚናገረው ነገር የሚሰማ አይተውት መርከባቸውን ጀልባቸውን ጥለው የተከተሉት እጅግ የፍቅር ሰው፣ እጅግ ማራኪ ሰው፣ እጅግ ተጽዕኖ ፈጣሪ ሰው፣ እጅግ ተሰሚ ሰው፣ እጅግ ውድ ሰው ነበረ።
ነበረ ኢየሱስ። ታዲያ ይሄ ትንቢት ማንን ነው የሚያወራው ይላል። ታዲያ ስለማን ነው ይላል። በጣም ጥናቱ ነው የሚገርመኝ። ይሄ ትንቢት ቃል አንድም በተሰቀለ ጊዜ ስለነበረው ጊዜ ተናገረ። እውነተኛው ትርጉሙ ግን ኢየሱስ ክርስቶስ አሁን በቅዱሳን የተጠላ ነው፣ የማይወደድ ነው። ሰውም ክርስቶስን በእኛ አይቶ ፊቱን የሚያመልስበት ሆኗል። የደዌ ሰው ነው። ከእሁድም ትምህርታችን በላይ የፈውስ ፕሮግራማችን ነው አይደለም? ድብልቅልቁ የሚወጣው አይደለም? የደዌ ሰው፣ የህመም ሰው፣ ምስኪኖች የሚሰበሰቡበት። ስራ ያላችሁ ሰዎች እስቲ የግል ስራ አለኝ ስራ አላችሁ እናንተ ማክሰኞ ጠዋት 4 ሰዓት ጀምሮ እስከ 7 ሰዓት እስከ 10 ሰዓት የሚሄድ ፕሮግራም ቸርች አትመጡም። እናንተ ስራ አላችሁ። ስራ የሌላቸው አሉ እዛ ተሰብስበው በቃ ሲጸልዩላቸው መንፈስ ቅዱስ እንዳደረገ እየሄዱ የቆዩ 11 ሰዓት ለምግብ የሚወጡ ሰዎች። እኔ ማክሰኞ ፕሮግራም ቢኖር ግድ የለኝም፣ 4 ሰዓትም ቢኖር ግድ የለኝም። አሁን የእግዚአብሔርን ቃል ስሙ፣ ከነገ ጀምራችሁ ተሰማሩ። የተፈለጋችሁት እዚህ ልትታጠቁ እዛ ልትሰሩ ነው። እዛ መንፈሳዊ አትሁኑ፣ እዛ ስሩ። እዚህ መታችሁ ታጠቁ። አሜን ነው። በስራ በብዙ ፖለቲካ በብዙ የማይገባ ነገር አይምሯችሁ ቆሽሾ አድፎ ደንዝዞ የማይገባ ነገር ውስጥ ቆይታችሁ አትቀጥሉ። ኑ ወደ እግዚአብሔር ተራራ ኑ፣ የእግዚአብሔር ስም በሚጠራበት ስፍራ ራሳችሁን ሪስቶር አድርጉት። ደግሞም የሰማችሁትን ሂዱና በሰፈር ኑሩ። አሜን ነው። ሂዱና በሰፈር ኑሩት። እዚህ የምናመልክበት ሰፈር የምንኖርበት ነው። ተባባሉልኛ። እዚህ የምንሰማበት ሰፈር የምንኖርበት ነው። ሰፈርም መንፈሳዊ አትሁኑ፣ ሰፈር ኑሩ። ለኛም ስራ ስጡን እንጂ ሁሉ ቦታ መንፈሳዊ አታርጉብን። ሰፈር እንኖራለን፣ የሰማነው የገባን የተረዳነው። አሜን ነው። መጽሐፍ ቅዱስ አብርሃምን ምን ይለዋል? 3 ቀን ተጉዞ ሞሪያም ተራራ ላይ ከደረሰ በኋላ እግዚአብሔርን በዚያ ልጁን ሰውቶ አከበረው አይደለም? አመለከው። እሱን ክፍል ብትጨርሱት ምን ይላል መሰላችሁ? አብርሃምም ወደ ቤርሳቤ ተመልሶ በዚያ ጨርሱት ኖረ፣ አመለከ። ሞሪያም በቤርሳቤ ኖረ። ያየውን እግዚአብሔር በሰፈር ኖረው፣ ያመነውን እግዚአብሔር በሰፈር ኖረው። ከዚያን ጊዜ ጀምሮ አብርሃምና እግዚአብሔር ሲነጋገሩ ሰማን አይልም። ያየውን እግዚአብሔር፣ ያገኘውን እግዚአብሔር፣ የሰገደለትን እግዚአብሔር፣ ያመለከውን እግዚአብሔር ሰፈር ወርዶ ኖረው። አሜን ነው። እዛ የምንኖርበት ቦታ ነው። የምንኖርበት ቦታ እግዚአብሔርን ስላጡ ነው ሰዎች የቤተ ክርስቲያን ነገር የበቃቸው። ያሳፍረዋል። አሁን ማፈሪያም ብቻ አይደለም፣ ማፈሪያም ብቻ ሆነን ብንቀር ጥሩ ነበረ። ከማፈሪያም በላይ ወንጀል ሊያመጣብን ነው። ከማፈሪያም በላይ ትላልቅ ጥፋት ሊያመጣብን ነው። እጅግ በጣም አሳፋሪ የህይወት ዝቅጠት ውስጥ ገብተናል፣ ውርደት ውስጥ ገብተናል። እግዚአብሔር ሪስቶር ያደርጋል። ስር ትሰዳላችሁ ማለት ሪስቶር ታደርጋላችሁ። ሶስተኛውና የዚሁ ሀሳብ ስር መስደድ ማለት ትጸናላችሁ፣ ትረጋጋላችሁ፣ ትታደሳላችሁ፣ ትጸናላችሁ። ይህ ዓመት መጽናት ይሆንልናል። እንጸናለን። እየተንገዳገደ የሚወድቅ እየተናወጠ የሚፈርስ ነገር በኢየሱስ ስም አይኖረንም። እግዚአብሔር በህይወታችን ላይ መጽናትን ያደርጋል። ስር ሰዳለው፣
እረጋጋ፣ እታደሳለሁ፣ ጸናለሁ። ይህንን እግዚአብሔር ያደርጋል። ይህንን ነገር የዚህ ዓመት መልእክታችን ነው ስንል ዛሬ ሰምታችሁት በዓመቱ መጨረሻ ጳጉሜ 6 ወይም 5 ሲሆን ደግሞ መጣችሁ የሚቀጥለው ዓመት ደግሞ የጥርመሳ ዓመት እያልን አንቀልድም። እንዴት ጸናችሁ? እንዴት መጽናት ትችላላችሁ? በሚቀጥለው ዓመት እንዴት ነው ደግሞ የነበራችሁት የሚለን ይሄንን መልእክት እንቀጥለዋለን። ሃሌሉያ! ዓመቱን ሙሉ እዚህ ጉባኤ ብትመጡ ስለ መጽናት፣ ስለ መበርታት፣ ስለ ማሸነፍ በጠላት ሰፈር በአስጨናቂዎቻችን ላይ በሀገራችን ጉዳይ ላይ ይሄንኑ የእግዚአብሔር ሐሳብ ስናውጀው ቀጥላል። አንድ ነገር ጨምሬ ልጨርስ። ባለፈው ያነበብኩላችሁ ትንቢተ አሞጽ ምዕራፍ 9 ቁጥር 5-15 ላይ በምድራችሁም እተክላችኋለሁ ከእንግዲህም ወዲህ ከሰጠዋችሁ ከምድራቸው አይነቀሉም ይላል አምላክህ እግዚአብሔር። እተክልሃለሁ፣ እግዚአብሔር ያርግልን። እተክልሃለሁ ይላል እግዚአብሔር። እግዚአብሔር የተከለውን ማን ይነቅላል? እግዚአብሔር የተከለውን ማን ያናውጣል? እግዚአብሔር ያጸናውን ማን ይነቀንቃል? እግዚአብሔር ያቆመውን ማን ሊጥለው ይችላል? ተክልሃለሁ። he said it። እስራኤል ሆይ ተክልሃለሁ። ምድር ላይ ማን ቢቃወም፣ ማን ቢታጠቅ፣ ማን ቢነሳ፣ ማን ቢበረታ እግዚአብሔር የተከለውን ሊነቅለው ይችላል። ተክልሃለሁ። እግዚአብሔር ይመስገን። እንዴት ድንቅ ነው! ዓይኔንም ለበጎነት በእርሱ ላይ አደርጋለሁ፣ አይሃለሁ፣ ከተልሃለሁ። ዓይኔን ከአንተ ላይ በአንተ ላይ አጸናለሁ። አሜን ይሁን፣ አሜን ይሁን፣ አሜን ይሁን። የእግዚአብሔር ዓይኖች በእኛ ላይ ይሁኑ። አሜን ይሁን። አጸናለሁ ዓይኔን በአንተ ላይ። ወደ ምድራችሁ መልሳችኋለሁ፣ እሰራችኋለሁ እንጂ አላፈርሳችሁም፣ እተክላችኋለሁ እንጂ አልነቅላችሁም። እኔ እግዚአብሔር እንደሆንኩ የሚያውቅ ልብ እሰጣችኋለሁ። በፍጹም ልባችሁ ወደ እኔ ይመለሳሉ። ሕዝብ ሆናለሁ፣ ሕዝቤ ይሆኑኛል፣ እኔም አምላክ እሆናለሁ። ለእስራኤል እንደ ጠል እሆናለሁ፣ እንደ አበባ ያብባል፣ እንደ ሊባኖስም ስር ይሰዳል። እግዚአብሔር ስር የመስደጃ 6 ነጥቦች አይደለም ያለው፣ አረጋለሁ ነው ያለው። አሜን ነው። እኔ አረጋለሁ ነው ያለው። እናንተ ግን ምን ትላላችሁ? ስር የመስደጃ 6 ነጥብ። አንደኛ ጾም ጸሎት፣ ሁለተኛ በዘይት መጸለይ፣ ሶስተኛ ጨው ጨምሩበት። እንዲህ ነው የምትሉት። and he said receive the word, receive the word. Amen, 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 amen. And I said I build my church. I build አረጋለሁ፣ እኔ ገነባለሁ። አንድ ሰይጣን 10 ሉሲፌር 40 ምናምን ሚሊዮን ሰራዊት ይኖረው God says I build my church. አሜን ነው። ተክልሃለሁ። እንዴት እንደሆነ ባቀው ኖሮ አልነግርህም ነበር። እኔ ራሴ ነበር ተተክዬ መጥቼ ማሳይ። ግን he said ተክልሃለሁ። አሜን ነው። እግዚአብሔር የተመሰገነ ይሁን።
እግዚአብሔር ይተክለናል። እግዚአብሔር ይተክለናል። ከተከለን ማቆጥቆጥ ግድ ነው። አቆጠቁጣለሁ። እሱን ተናግሬ ጨርሳለሁ። ዛሬ አቆጠቁጣለሁ። የማያቆጠቁጥ የስር መስደዴ ምልክት የሚሆን ምልክት የማይታይብኝ ዘመን አይሆንም። ስር መስደዴ መገለጫ የሚሆኑ ማቆጥቆጦች በእኔ ህይወት ይታያሉ። ስር መስደድ ኢንቪዚብል ነው። ማቆጥቆጥ ቪዚብል ነው አይደል? ስር ሲሰደድ አይታይም። ማቆጥቆጥስ ወደ ውጭ ነው። እግዚአብሔር ይመስገን። ስታቆጠቁጡ ወደ ውጭ ነው፣ ይታያል። ሰዎች ያያሉ። ሰዎች ያያሉ። እግዚአብሔር ይመስገን። አንድ የምትወዱት አሁን የምትወዱት የመጽሐፍ ቅዱስ ክፍል አለ። ምን የሚል ነው? ዮሐንስ ወንጌል ምዕራፍ አይ ቲንክ 15 ይመስለኛል ቁጥር 1 እኔ የወይን ጨርሱት አይሰማም እኔ አባቴ ገበሬ ነው የሚለው። እስቲ ቁጥር 15 ከቁጥር 1 ጀምሮ የእውነተኛ የወይን ግንድ እሺ እሺ እኔ እንድትፈቅዱልኛላችሁ ይሄን ቃል ተርጉመው እንደዚህ ቃል በጣም የሚያኮራኝና የሚያስደስተኝ ቃል የለም። እንደዚህ ቃል የተወላገደ በቤተ ክርስቲያን ውስጥ የለም። ስሙኝ፣ እኔ ግንድ ነኝ ያለ በቃ እኛ ደግሞ ቅርንጫፍ ነን አይደለም? እኛ ቅርንጫፍ ነን። የግንዱ መኖር ማረጋገጫው እኛ ነን። ግንድ ብቻውን ሕያው ነው ለማለት ያስቸግራል። መጋለጫው ቅርንጫፉ ነው። ወይ እንደዚህ ወይ እንደዚህ በሉ። እግዚአብሔር ግንድ ነው። መኖሩ መገለጫው ግን እኛ ነን ቅርንጫፎቹ። ራሱን በእኛ ይገልጣል፣ ወደ ዓለም ያመጣል። በጥበብ በእውቀት በመምራት በማስተዳደር በፋይናንስ በጸጋ በየትኛውም ሴክተር ላይ እግዚአብሔር ራሱን በእኛ ያመጣል። እግዚአብሔር አለ ካልን መገለጫው መምጣቱ ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እሱ ግንድ ነው፣ እኛ ቅርንጫፎቹ ነን። የግንዱን አለመኖር ማረጋገጫው የቅርንጫፎቹ በህይወት አለመኖር ነው አይደለም? ግንዱ ላይ ቁጭ ብለው እንዲህ ብለው ከሆነ ለቅርንጫፎቹ አትዘኑ፣ ግንዱ በህይወት የለም እንጂ ግንዱ አለ። እነሱ አልቀበል ብለው ነው እንጂ ግንዱ አለ እኮ አትበሉ። ግንዱ ያለመኖሩ መገለጫው ነው። ግንዱ አለመኖሩን ቀድሞ የሚነግረን ቅርንጫፉ አይደለም እንዴ? ማለት ጀምሮ ቅርንጫፎቹ እንደዚህ ይላሉ። ትንሽ ስንቆይ ይደርቃሉ። የግንዱን መሞት የነገረን ቅርንጫፉ ነው። የግንዱ መኖርም የሚነግረን ቅርንጫፉ ነው። ካለን መታየት ግድ ነው። አሜን ነው ያለው። መገለጫው መታየቱ ነው። እግዚአብሔር ይመስገን። እንዲህ አለ ጌታ ኢየሱስ። አሁን ይነበብልኝና ያው ብንፋታም እሱን ተናግረን እንፋታ አይሻል? በዛው ቀጥላችሁ እንደፈለጋችሁ ተርጉማችሁ በሉት። ግን መናገር የሚገባንን የእግዚአብሔርን ቃል
ምድረ በዳም በረሃም ቢሆን መናገር ተገቢ ነው። እንዲህ ይላል፣ በእኔ ያለውን ፍሬ የማያፈራውን ምን አደርገዋለሁ? ሁሉ አስወግደዋለሁ። በእኔ ላይ ሆኖ ወይም ከእኔ ጋር ሆኖ ፍሬ የማያፈራ እሱን አስወግዳለሁ። ያን ጊዜ እናንተ በደንብ ታፈራላችሁ ማለቱ ነው። ግን እኛ የምንተረጉመው ምንድን ነው? እዚህ ቸርች ሆኖ ሰው ይዞ የማይመጣ መባ የማይሰጥ አስራቱን በፍሬ የማያሳይ ሰው እግዚአብሔር ያስወግደዋል። እንደሱ አይደለም የሚለው፣ እንደሱ አይደለም መጽሐፉ። በእኔ በሉ እስቲ። በቃ እናንተ ጋር ነው፣ ጎናችሁ ጋር አይደለም። ጎናችሁ ጋር ሳይሆን እናንተ ጋር፣ በእናንተ ያለውን ፍሬ የማያፈራውን ለእግዚአብሔር የማይጠቅመውን፣ አሜን፣ ከእግዚአብሔር ውጪ የሚያደርገኝ ከህይወት ውጪ የሚያደርገኝ በእኔ ያለውን የማያፈራውን አስወግደዋለሁ። ከዛ በኋላ ማፍራት የሚገባው በብዙ እንዲያፈራ አደርገዋለሁ። እኛ ደግሞ ወደ ጎን ነው። ጌታ ኢየሱስ መምህር በእኔ ያለውን ብሏልና በእኔ ሲል እኛ ማለቱ ነው። አንተ እንኳን ብዙ ችግር አለብህ፣ ፍሬም አይታይብን። ኖ ኖ ኖ ኖ በእኔ እስቲ በሉት። ስታነቡት መጽሐፉ በእኔ ይላችኋል፣ በእናንተ እስቲ አንብቡትላችሁ። እስቲ በሉት። በማ እስቲ በሉት። አይሰማኝም፣ አይሰማኝም። እንደዚህ በሉና ይሄው ቀና በሉ። እንደዚህ አትበሉ። ወደዚህ ወደ ሌላ ሰው አትሄዱ። እናንተም ታውቁታላችሁ የማያፈራው የእናንተ አሮጌው ሰው፣ ምድራዊው ሰው፣ ፍጥረታዊው ሰው ማፍራት የማይችል የማያፍር ደግሞ የማያፈራ እሱን እግዚአብሔር ከእናንተ ያስወግደው።